ሰላም ዩናይትዳውያን እንዴት ናችሁ? ውድ ቤተሰቦቻችን ሁሉ ሰላም ሰላም። የአውሮፓ ሻምፒዮንስ ሊግ ጨዋታ ኦፍኮርስ የለብንም። ምናልባት በቀጣይ ዓመት በዚህ ሰዓት ስለ ዩናይትድ እና የአውሮፓ ሻምፒዮንስ ሊግ ጨዋታዎች ልናወራ እንችላለን። ዘንድሮ ግን የኛ አይደለም። ግን ደግሞ የምናነሳው ነገር አናጣም። ከዩናይትድ ጋር እያያያዝን መማር ያለብንን እንዲሁ እየተማርን ትዝብቶቻችንን ያው ትንሽ እንካፈላለን። ዛሬ ግን በጣም የእግር ኳስ ቤተሰብ የሚጠብቀውና የሚወደው ጨዋታ አለ። ባለፈው እንደተመለከትነው የዛሬውም ጨዋታ የመልሱ በጣም ጥሩ ይሆናል ተብሎ የሚጠበቅ ጨዋታ ነው እና ይሄን ጨዋታ መከታተላችሁ እንደ እግር ኳስ አፍቃሪ የማይቀር ነው፣ ዩናይትድ ጨዋታ እስካለውና እስኪጫወት ድረስ። ለማንኛውም በተለመደው የዩናይትድ ዜናዎች መጥተናል። ስለ ሉዊስ ስኬሊ ጉዳይ እናያለን በዛሬ ዜናችን ላይ። ዛሬ ያስኩላችሁ መረጃዎች በጣም ጥሩ ጥሩ ናቸው። ሁሉም ዜናዎች መስማት አለባችሁ ብዬ ገምታለሁ አስባለሁም። የዩናይትድ ቀጣይ አሰልጣኝ ቅጥርን በተመለከተ አሁን ተቆርጧል፣ ተወስኗል ይለናል የዛሬው ዘገባ። በተለይ በደንብ አስረግጦ የሚነግረን ነው። ከማርከስ ራሽፎርድ እና ከዘርኪዚ የዩናይትድ ሽያጭ ጋር በተያያዘም ያስኮላችሁ ዜና ይኖራል። በዝውውር ዜና የጠየቃችሁ ልጅ አለ። በተለይ ዛሬ የአያክስ የክንፍ መስመር ተጫዋች ነው። ስለዚህ ተጫዋች መንጌ ንገረን ብላችሁ ኮሜንት ላይ ሳይቀር ጥያቄ አቀረባችሁ። ዛሬ ቀኑ ነው። ማን ነው? ሚካ ጎት ዩናይትድ፣ አያክስ እና ፒኤስቪ ሲጫወቱ ባለሙያዎቹን ልኮ የተመለከተው ተጫዋች በተደጋጋሚ ስሙ ከዩናይትድ ጋር እየተነሳ ያለ ልጅ። ዛሬ ስለ ዋጋው፣ ስለ ሁኔታው፣ ዝውውሩ ሁኔታ፣ ስለ ችሎታዎቹ ያሉት ስኪሎችን በሙሉ በደንብ አድርጌ ይህን ልጅ ዛሬ አስተዋውቃችኋለሁ። ሚካ ጎት ከአያክስ። የተለመዱ ሌሎችም የዝውውር ዜናዎች አሉ። በተለይ ከዚህ ልጅ ቀጥዬ ሌላ ዛሬ በደንብ ማስረዳችሁ የማቲያስ ፈርናንዴዝ ነው። ወደ ማንቸስተር ዩናይትድ ሊመጣ የሚችልበትን 3 አሳማኝ የሆኑ ምክንያቶች እነግራችኋለሁ። ብቻ እናንተ እንደተለመደው ሁሌም ቪዲዮን ላይክ ብታደርጉ በጣም ደስ ይለኛል። ላይክ እያደረጋችሁ ሀሳብ አስተያየቶቻችሁን፣ ጥያቄያችሁንም ኮሜንት ላይ እያሰፈራችሁ አብራችሁኝ ቆዩ። መልካም ቆይታ። የፕሪሚየር ሊግ ቀጣይ ጨዋታችንን ስናደርግ ያው ለመርሃ ግብር ማሟያነት ሳይሆን የሶስተኛ ደረጃችንን በደንብ ለማስጠበቅና ለማረጋገጥ ነው። አሁን በቀጣይ የምናደርገው ጨዋታ የሚሆነው ከሰንደርላንድ ጋር አዌ እንጫወታለን። ይሄ ጨዋታ ወይ በቀጣይ የምናደርጋቸው የፕሪሚየር ሊግ ጨዋታዎች ሶስተኛ ሆኖ ለማጠናቀቅ ለማረጋገጥ ብቻ ሳይሆን አንድ ትልቅ ዓላማ አለን። ደግሞ እንደምታውቁት የማቲያስ ኩኛን ንግግር ከዚህ በፊት አንስቼላችኋለሁ። ቀጣይ የምንጫወተው ለብሩኖ ፈርናንዴዝ ነው። ምክንያቱም ብሩኖ ፈርናንዴዝ ይሄን ሪከርድ እንዲሰብር ስለሚገባው የቻልነውን በሙሉ እናደርግለታለን ሲል አስተያየት ሰጥቷል። በሊቨርፑል ጨዋታ ዕለት ብሩኖ ፈርናንዴዝ እድለኛ አልነበረም ብሎ ማለትም ይከብደኛል። ምክንያቱም እሱ እድሎችን ይፈጥራል፣ ግን የቡድን አጋሮች እኛን የጎል ማግባት እድሎች ሊያስቆጥሩለት የሚችሉት እንጂ እንደው ዩናይትድ የበቃ እንደ ኤርሊንግ ብሮት ሃላንድ እንደው በሁሉም ረገድ የተዋጣለት አጥቂ ቢኖረው ብሩኖ ፈርናንዴዝ ምናልባት በዚህ ሰዓት 30 አሲስት ስለማድረጉ እናወራ ነበር። እና የማንቸስተር ዩናይትድ ተጫዋቾች የመጨረስ ብቃት በጣም በጣም ወሳኝ ነው። ብሪያን ምቤሞ፣ ማቲያስ ኩኛ እንኳን በጣም ጥሩ ጨራሽ ነው። ቤተሰቦች አማድ ዲያሎ ለማንሳት ፈልጌ ነው። እሱ በተለይ ደግሞ ቤንጃሚን ሼሽኮ ብዙ የጎል ማግባት እድሎችን ፈጥሮላቸው ግን መጠቀም ወደ ጎል መቀየር አልቻሉም የዩናይትድ ተጫዋቾች። በዛ ምክንያት ነው ብሩኖ ፈርናንዴዝ እስካሁንም ድረስ ሪከርዱን ለመስበር ያልቻለው እንጂ ሪከርዱን ልቆ የሚሄድበት እድልም በእጁ ነበር ለማለት ነው። ቤተሰቦች ለማንኛውም በቀጣይ የምናደርጋቸው ጨዋታዎች አላማዎቻችን፣ ታርጌቶቻችን እነኚህ ናቸው የሚለውን ለማንሳት ያህል ነው። እንመለሳለን። ስለ ዩናይትድ ጉዳይ ግን ስለ አውሮፓ ሻምፒዮንስ ሊግ እንደሆነ ነገር ማለት አለብን። በዚህ በሳምንቱ አጋማሽ ላይ ያው በተለይ ዛሬውን ጨዋታ በጣም በጉጉት እንደምትጠብቁት ተስፋ አደርጋለሁ። ገለልተኛ ሆናችሁ እግር ኳስን ለምትከታተሉ የዩናይትድ ደጋፊዎች በሙሉ ይሄ ጨዋታ መታየት ያለበት ጨዋታ እንደሆነ ሳንነግራችሁም ታውቁታላችሁ። እና ስለ አውሮፓ ሻምፒዮንስ ሊግ እንዲሁ ስናወራ አርሰናል ቤት አሁን በጣም ትልቅ ለውጥ የተከሰተ ይመስላል። ያለፉትን ጥቂት ሳምንታት በተለይ ቡድኑ በዋንጫ ማጣት ተስፋ ከመቁረጥ ተነስቶ ወዲያው እንዲሁ አሁን ዋንጫ ስለማግኘት ተስፋ ወደ ማድረግ ቡድኑ አምርቷል እና ምናልባት በአርሰናል ዘንድሮ ይሄ ፓትሪስ ኤቭራ ብዙ ጊዜ
እነሱንም የሚወቅስበት አንድ አባባል አሉ። አርሰናል ሁል ጊዜ ልክ እንደ ኔትፍሊክስ ኔክስት ሲዝን ነው እና ዋንጫዎችን አያገኝም። ሁሌ በየአመቱ በቀጣይ አመት ዋንጫ ያገኛል ተብሎ የሚወራለት ቡድን ነው ብሎ የትቻቸው ነበር። ይህ አነጋገሩ በተለይ በጣም ታውቃለታለች፣ ተሳክቶለታል። ባለፉት ዓመታት ክለቡ ዋንጫ ያገኘ ስላልነበር ኤቭራ አሁን በዚህ ዓመት ግን ይሄ ነገር አይ ቲንክ የመቀየር እድል ሳይኖረው አይቀርም። ቤተሰቦቻችን ያው ትላንት በተመለከታችሁት መልኩ በኤምሬትስ አርሰናሎች 2-1 በሆነ ድምር ውጤት አሸንፈው ለአውሮፓ ሻምፒዮንስ ሊግ ፍጻሜ ሃንጋሪ ቡዳፔስት ነው የሚደረገው፣ እዛ አልፈዋል። እንግዲህ ፍጻሜው ጨዋታ ላይ ደግሞ ቀላል አይሆንላቸውም ብለን እናስባለን። አርሰናል በጣም ጠንካራ ጥሩ ቡድን ነው። በተለይ ጎል የሚቆጠርበት ቡድን አይደለም። በጣም ጥብቅ መከላከልን የሚያደርግ እንዲሁም የሚያገኛቸውን የጎል ማግባት እድሎች አንድም ቢሆን እሷን አስቆጥሮ ያንን አስጠብቆ የመውጣት ባህሪ ያለው ቡድን ነው እና አርሰናል አሁን የፕሪሚየር ሊግ ዋንጫ በእጁ ነው። ራሳቸው ይሄን ዋንጫ እንደው ስሊፕ እንዲያደርግ ካላደረጉ በስተቀር አውሮፓ ሻምፒዮንስ ሊግ ከባድ ነው። 50-50 ነው፣ ግን የማግኘት እድልም አላቸው ማለት ነው እና አሁን ይሄ ታሪክ ሲቀየር መለስ ብለን ወደኛ ወደ ቲማችን ወደ ማንቸስተር ዩናይትድ እንደው ስኬቱን የአርሰናል ስኬት ወደ ዩናይትድ በመጣ ብለን አሁን የምናስብበት የምንቆጭበት ጊዜ ነው የሚመስለኝ ከታሪካዊ የደጋፊነት ተቀናቃኝም አንጻር ማለት ነው እና ዩናይትድ ቀጣይ ሲዝን ማሳካት ያለበት ታርጌት ማድረግ ያለበት አሁን አርሰናል እያሳካ ያለውን ስኬት ነው ዩናይትድ በቀጣይ ሲዝን መድገም ያለበት ብዬ ነው እንግዲህ የማስበው። ሁላችሁም የዩናይትድ ደጋፊዎች ምኞት ይመስለኛል የአርሰናል የዚህ ሲዝን ስኬት በሌሎች ውድድሮች አይደለም በፕሪሚየር ሊጉና በአውሮፓ ሻምፒዮንስ ሊግ ምንም እንኳን እንደው የማግኘት እድላቸው የተረጋገጠ ባይሆንም ግን ፍጻሜ የደረሱበት መንገድ ፕሪሚየር ሊጉን በራሳቸው እድል በራሳቸው ዕጣ ፈንታ ለመወሰን የሄዱበት ርቀት በሙሉ ለዩናይትድ እንደው የሚያስቀናና በቀጣይ ሲዝን ብናሳካው ብለን የምናልመው ነገር ይሆናል ማለት ነው። አሁን አርሰናል በባለፉት ሁለት ጨዋታዎች ላይ በተለይ ሉዊስ ስኬሊን ስለሱ ላውራ ተጠቀሙት። ተጫዋቹ ቨርሳታይል ነው። አማካይ ስፍራ ላይ ሆኖ መጫወት ይችላል፣ እንዲሁም ተከላካይ ሆኖ መጫወት ይችላል እና በባለፈው ጨዋታ እንደው ጥሩ ስለነበር ጥሩ ስለተንቀሳቀሰ ትላንት በተለይ አልተጠበቅም ዙቢሜንዲን ያሰልፋል የሚል ግምት ነበር። አርቴታ ወደ ሌዊስ ስኬሊ ተመልሶ ቋሚ ያደርገዋል የሚሉ ግምቶች አልነበሩም። ግን ትላንትም አርቴታ ደገሙ ይህ ልጅ እና ተጫዋቹ ተቀይሮ በ73ኛው ደቂቃ ላይ ሲወጣ በዙቢሜንዲ ሲቀየር ቤተሰቦቹ ስቴዲየም ውስጥ ነበሩ በንባ ተራጩ። የልጁን በተለይ ሲዝኑን ሙሉ ያሳለፈበትን ሁኔታ ሲመለከቱና በተለይ አሁን እድል እያገኘ ተጫዋቹ ጥሩ መንቀሳቀሱን ተከትሎ እናትና አባቱ ቆሞ ለልጃቸው እያጨበጨቡ በኩራት እንዲሁ ሲያለቅሱ ተመለከትን እና አሁን ብዙ የዩናይትድ ደጋፊዎች እየጠየቁ ነው ሉዊስ ስኬሊን ወደ ማንቸስተር ዩናይትድ መምጣት አለበት። ይሄ ልጅ የመጫወት እድል ቢያገኝ በተለይ ደካማ በሆነው በሉክሾ ቦታ ላይ ዩናይትድ በደንብ አድርጎ ጥሩ ከቨር የሚያደርግለት አጋዥ ተጫዋች ሉክሾ የሚያገኝ ይሆናል። ቀጣይ ሲዝን ላይ በሉክሾ ሙሉ ለሙሉ ተማምናችሁ ሲዝኑን መጨረስ አትችሉም። ስለዚህ ዩናይትድ ሉዊስ ስኬሊን አሁን ታርጌት አድርጎ ማምጣት አለበት የሚሉ ጥያቄዎች ከመላው ዩናይትድ ደጋፊ እየበዛ ነው የመጣው ማለት ነው እና በባለፉት ሁለት ጨዋታዎች ላይ ባሳየው ፐርፎርማንስ ምክንያት የተጫዋቹ የዩናይትድ የመምጣት እድልም እየጨመረ እንደሄደ ግልጽ ነው። ምክንያቱም ዩናይትዶች ይሄን ነገር መታዘባቸው ማየታቸው አይቀርም። ጥሩ ነገር ምንድን ነው አሁን አርሰናል ቀደም ብለው 30 ወይም 40 ሚሊዮን ፓውንድ በቂያቸው ነበር ይለቁታል የሚል ራሳቸው ገበያ ላይ አውጥተው ሊሸጡት እንደሆነም ሲነገር ቆይቷል። አሁን ግን ጥሩ ብቃቱን በዚሁ ማሳየቱን የሚቀጥል ከሆነ ቀጣይ ጨዋታዎችም ላይ አርቴታ የመሰለፍ ዕድል ይሰጠዋል በእርግጠኝነት እና እንደ ተጫዋቹ ብቃት ሲዝኑን እንደሚጨርስበት ሁኔታ ደግሞ አርሰናሎች ዝውውሩን አስቸጋሪ ማድረግ ባህሪ ሊያሳዩ ይችላሉ። ግን ደግሞ እዚህ ጋር ጥሩ ተስፋ ለዩናይትድ ተጫዋቹ በግሉ ክለቡን መልቀቅ መፈለጉ ነው። ራሱን ነው ለማንቸስተር ዩናይትድ አቀረበ ተብሎ የተወራው። በወኪሎቹ አማካኝነት ልታስፈርሙኝ የምትፈልጉ ከሆነ አቬይለብል ነኝ ማስፈረም ትችላላችሁ በሚል ዩናይትዶች እንዲያስፈርሙት ልጁ በራሱ ጊዜ ነው ለማንቸስተር ዩናይትድ ሰዎች ጥያቄ እያቀረበው እና የዩናይትድ አመራሮች የሚፈልጉት እንደው የመልማዮች ቡድንም ይሄ በዩናይትድ ደረጃ ትልልቅ ስልጣን ያላቸው ሰዎች የሚፈልጉት ኒውካስል ዩናይትዱን ሉዊስ ሆል ነው።
ሉዊስ ሆልን ከኒውካስል ዩናይትድ ማስፈረም ግን እጅግ በጣም ከባድ ነው። በተለይ ኒውካስሎች ቁልፍና በጣም ወሳኝ ተጫዋች ብለው ያሏቸውን የመልቀቅ ከፍተኛ የሆነ ችግር አለባቸው። በጣም አስቸጋሪ ነው የሚያደርጉት። ለየትኛውም ክለብ ለተጫዋቹ ዝውውር ዋጋ ራሱ አላወጡም። ይህን ተጫዋች አንሸጠውም፣ የሚሸጥ ተጫዋች አይደለም ብለው ነው ተጫዋቹን በየትኛውም ዋጋ እንደማይለቁት በክለቡ አንተቸብል ከሆኑ ተጫዋቾች መካከል አንዱ ነው ብለው ሉዊስ ሆልን ያስቀመጡት ማለት ነው። ስለዚህ የዩናይትድ መልማዮች ምርጫቸው ሉዊስ ሆል ቢሆንም ግን በሚለጥፍበት የዋጋ ብዛት ምክንያት እና በኒውካስል ለመደራደር አስቸጋሪነት ምክንያት ምናልባት ወደ አርሰናሉ ሉዊስ ስኬሊ ፊታቸውን ሊያዞሩ ይችላሉ ተብሎ ነው በስፋት እየተገለጸ ያለው። እዚህ ጋር አንድ ያስገረመኝ ነገር አለ። እሱን ልጥቀስና ይሄን ጉዳይ እንዲሁ ላብቃ። ቤተሰቦች አርሰናል ትላንት የአውሮፓ ሻምፒዮንስ ሊግ ፍጻሜ መድረሱን ተከትሎ በትዊተር ገጽ ላይ በእንግሊዝ ፕሪሚየር ሊግ ይፋዊ የትዊተር ገጽ ማለት ነው ፖስቱ ማለት ነው። ሻምፒዮንስ ሊግ ስለደረሳችሁ እንኳን ደስ አላችሁ የሚል አይነት ፖስት ነው የፖስቱት። ይሄ ፖስት 380 ሺህ ቪው ነው ያገኘው በሰባት ሰዓታት ውስጥ ነው የምላችሁ ቤተሰቦች፣ በሰባት ሰዓታት ውስጥ። አሁን ጨምሮ ሊሆን ይችላል፣ ኦፍኮርስ ይጨምራል። ሜቢ ወደ 1 ሚሊዮን ሊጠጋ የሚችልበት እድል ሊኖር ይችላል። ግን ማንቸስተር ዩናይትድ በእንግሊዝ ፕሪሚየር ሊግ ባለፈው ሊቨርፑልን አሸንፎ ወደ አውሮፓ ሻምፒዮንስ ሊግ መመለሱን ሲያረጋግጥ ይሄው አካውንት ማንቸስተር ዩናይትድን እንኳን ወደ አውሮፓ ሻምፒዮንስ ሊግ ተመለሳችሁ የሚል በራሳቸው ግራፊክ ዲዛይነር በደንብ ተደርጎ በዩናይትድ ተጫዋቾች የተሰራ የታሰበበት የታቀደበት ፖስት በለጠፉ ጊዜ ግን 15 ሚሊዮን ተመልካቾች ጋር ይሄ ፖስት ደርሷል ማለት ነው። እንግዲህ ምን ለማለት እንደፈለግኩ ይገባችኋል ቤተሰቦች። አርሰናል ሻምፒዮንስ ሊግ ፍጻሜ የደረሰ እንኳን ደስ አላችሁ ተባሉ። እስካሁን ድረስ ያገኙት ቪው ምናልባት ከ500 ሺህ በላይ ይሆናል። ይህን ዜና እየሰራን ባለንበት ሰዓት ከ500 ሺህ በላይ። ዩናይትድ ግን በባለፉት 2 ቀናት ውስጥ ብቻ 15 ሚሊዮን ሰዎች ይህን ፖስት ተመልክተውታል ለማለት ነው። ለማንኛውም አርሰናሎች በዚህ የአውሮፓ ሻምፒዮንስ ሊግ ፍጻሜ ሲደርሱ እድለኛ ነበሩ። እነ ቢልባኦ፣ አትሌቲኮ ማድሪድ፣ ኦሎምፒያኮስ፣ ክለብ ብሬክስ፣ ስላቪያ ፕራሃ እንዲሁም አልማይቲ ካራት አርማይቲ የተባለ ቲም። ከዛ ውጭ ደግሞ በጥሎ ማለፍ ላይ ሊቨርኩሰን፣ ስፖርቲንግ እና በድጋሚ አትሌቲኮን የመሳሰሉ ቡድኖች ገጥመው ነው። በጣም ቀለል ያለ ፊክስቸር ይመስላል። ግን ይህን ስል ከአርሰናል የምንማረውም ነገር አለ። እውነት ለመናገር ጠላቴ ብለህ የምታስበውም ሰው ጥሩ የሆነ ነገሮችን ትማራለህ። ለምሳሌ ከአርሰናል አሰልጣኝን ማበር፣ ለአሰልጣኙ ድጋፍ መስጠት፣ በተለይ የሚፈልጉትን ተጫዋቾች እንዲያስፈርም አሰልጣኙ በቂ የሆነ ባጀት መበጀት። አርሰናሎች የራሳቸውን የዝውውር ሪከርድ እስኪሰብሩ ድረስ 105 ሚሊዮን ፓውንድ ለዲክላን ራይስ ዝውውር አውጥተዋል እና በባለፉት ጨዋታዎች ላይ በተለይ እንደ አውሮፓ ሻምፒዮንስ ሊግ በጣም ጥሩ ብቃት ካሳዩ ተጫዋቾች መካከል አንዱ ራይስ ሆኖላቸዋል እና ልጁ የትልቅ ጨዋታዎች ውጤት ቀያሪ የሆነ ነው። አርሰናል ትልቅ ገንዘብ አውጥቶበታል። ለዛም ገንዘብ ተጫዋቹ ዋጋ እየከፈለ ነው የሚገኘው ማለት ነው እና ፕሮሰሱን አምነዋል። ውጤቶች ጥሩ ባልሆኑ ሰዓት እንኳን ከአሰልጣኙ ጎን ነበሩ የክለቡ አመራሮች። በዛ ላይ አሰልጣኙ የሚመቸውን ጥሩ ጥሩ ተጫዋቾችን ለሲስተሙ በሚመች መልኩ እንደው አስፈርመውለታል። በክለቡ የነበሩ ሚድ የሆኑ ተጫዋቾች አቬሬጅ የምንላቸውን ተጫዋቾች በሙሉ ክሊር አውት አድርገዋል እና አሰልጣኙን በጣም ነው የታገሱት። ማይክል አርቴታን ባለፉት 3-4 ዓመታት በጣም ከጫፍ እየደረሰ ሊጉን ዋንጫዎች ያጣባቸው ዓመታቶች ነበሩ። ግን በዛ ተስፋ አልቆረጡም። በአሰልጣኙ ጸንተው በቂ የሆነ ድጋፍ አድርገውለት ግን ዘንድሮ ምናልባት ፍሬውን ሊቀምሱ ከጫፍ የደረሱ ይመስላል። ይህንን ነገር የዩናይትድ ሰዎችም መማር አለባቸው። ለአሰልጣኝ ድጋፍ ማድረግ፣ መታገስ፣ አሰልጣኙ ለሚፈልገው ሲስተም እንዲሁ በቀጣይ አሰልጣኛችን ቡድኑን እንዲገነባ ማገዝ፣ ከጎኑ መሆን፣ ተጫዋቾችን ማስፈረም ይጠበቅባቸዋል ማለት ነው። በነገራችሁ ላይ ሉዊስ ስኬሊን በተመለከተ ዩናይትድ ደጋፊዎች በብዛት ሄቨንን ኤጀንት ሄቨን እያሉት ነው። ተጫዋቹ እሱ ወደ ማንቸስተር ዩናይትድ እንደመጣ ሁሉ ሉዊስ ስኬሊንም አሳምሮ ወደ ዩናይትድ እንዲመጣ እንዲያደርገው በማህበራዊ ሚዲያ ላይ እየጠየቁት ነው የሚገኘው። በዚህ ጉዳይ ላይ ይህን ያህል ካወራን ይበቃል። በቀጣይ የተለያዩ ዜናዎች አሉ፣ እነሱን እንመልከት። አሁንም አብራችሁን ቆዩ ቤተሰቦች፣ መልካም ቆይታ። ወደ ቀጣይ ዜና ሳልፍ
ማንቸስተር ዩናይትድ ዓመታዊ የተጫዋቾች የሽልማት ፕሮግራም አለ ስነስርዓት። ይሄ የዓመቱ የሲዝኑ መዝጊያ ፕሮግራም ነው። እዚህ የሲዝኑ መዝጊያ ፕሮግራም ላይ በባለፉት ጥቂት ዓመታት ላይ ራትክሊፍ ጣልቃ ገብተው መደረግ የለበትም ብለው ባለፉት 2 ዓመታት ላይ ይህን ነገር ብሎክ አድርገውታል። ዘንድሮም ደግሞታል በነገራችሁ ላይ እና ዩናይትድ ኢንድ ኦፍ ሲዝን ፕላየር አዋርድ የሚል ፕሮግራም እንደማይኖረው ለሶስተኛ ተከታታይ ዓመት በዚህ ሰዓትም እንዲሁ ተገልጿል። ምንም እንኳን ቡድኑ የአውሮፓ ሻምፒዮንስ ሊግ ተሳትፎን ቢያረጋግጥም ራትክሊፍ አሁንም ሰርዘውታል ነው የተባለው። ክሪስመስ ይከበር ነበር ከዚህ በፊት የክሪስመስ እንዲሁ ፕሮግራሞችን መሰረዛቸው ከዚህ በፊት የሚታወስ ነው። ማቲያስ ኩኛ ዩናይትድ ወደ አውሮፓ ሻምፒዮንስ ሊግ በመመለሱ በጣም ደስተኛ ነኝ ሲል የዚህ ቡድን አካል በመሆኑ ዩናይትድን ወደ አውሮፓ ሻምፒዮንስ ሊግ ለመመለስ የራሱን አስተዋጽኦ በማበርከቱ ፍጹም ደስተኛ እንደሆነ ከገለጸ በኋላ ግን አውሮፓ ሻምፒዮንስ ሊግ መመለስ ብቻ ስኬት አይደለም፣ በቀጣይ ሲዝን ላይ ዩናይትድ ትልልቅ ዋንጫዎችን ለማንሳት መፋለም አለበት ሲል ተጫዋቹ አስተያየቱን ሰጥቷል። ወደ አውሮፓ ሻምፒዮንስ ሊግ መግባት የመጀመሪያው ስቴፕ ሊሆን ይችላል ሲል ነው የተናገረው። በቀጣይ ሲዝን ይበልጥ ጠንካራ መሆን መቻል አለብን ሲል ተናግሯል እና ከወዲሁ ነው ለአውሮፓ ሻምፒዮንስ ሊግ በአይምሮ እየተዘጋጀን የምንገኘው። ሻምፒዮንስ ሊግ ለዚህ ክለብ ይገባዋል፣ ለዩናይትድ የሚመጥን ውድድር ነው ካለ በኋላ ዩናይትድ ከሻምፒዮንስ ሊግ ጋር እና ያለ ሻምፒዮንስ ሊግ አንድ አይነት ቡድን አይሆንም፣ ይበልጥ ማንቸስተር ዩናይትድ የሚገባውን ቦታ በቀጣይ ሲዝን ሻምፒዮንስ ሊግ በመሳተፉ እንዲሁም የሚገባውን ክብር ያገኛል ብሎ ነው እንግዲህ በቀጣይ ሲዝን ላይ ለሊጉ ዋንጫም እንዲሁም ለአውሮፓ ሻምፒዮንስ ሊግ ጥሩ ተፎካካሪ ሆነው መቅረብ እንዳለባቸው ማቲያስ ኩኛ በዚህ መልኩ አስተያየት የሰጠው። የራትክሊፍን እንደው ጉዳይ ቅድም አንስቼ ነበር ምን ያህል ወጪ እየቀነሰ እንደሆነ። ቡድኑ ግን አሁንም ቢሆን ወደ አውሮፓ ሻምፒዮንስ ሊግ በመመለሱ ምክንያት በርካታ ሚሊዮን ፓውንዶችን ገና ሳይገባ ነው እንግዲህ ወደ አውሮፓ ሻምፒዮንስ ሊግ ውድድር መግባቱ ቢረጋገጥም ግን ገና ሳይጫወት ደግሞ ጋራንትድ የሆኑ ገቢዎችን አግኝቷል። ወደ 70 ሚሊዮን ፓውንድ ነው የተባለው። አዲሽናል የሆነ የብሮድካስት ሪቬኒው ተብሎ ነው እንግዲህ እየተጠራ የሚገኘው። በሻምፒዮንስ ሊግ ጨዋታዎች ዩናይትድ እያንዳንዱን ጨዋታ ቢሸነፍ እንኳን የተባለው ቢሸነፍ እንኳን በትንሹ 70 ሚሊዮን ፓውንድ ያገኛል ተብሎ ተገልጿል ማለት ነው። ይሄ 70 ሚሊዮን ፓውንድ ከተለያዩ ገቢዎች ነው የሚያገኘው። ለምሳሌ ከቲኬት ሽያጭ ነው። ኦልትራፎርድ ላይ ደጋፊዎች ኳስ ለመመልከት ሲመጡ አትሊስት 8 ጨዋታዎችን በሻምፒዮንስ ሊግ ስናደርግ ከነኚህ ጨዋታዎች ውስጥ 4ቱን ሆም ነው የምናደርገው። የሚሆነው እንደዛ ነው። ከዛ ከ4ቱ ጨዋታዎች ብቻ ዩናይትድ ቢያንስ ከ3 እስከ 4 ሚሊዮን ፓውንድ ከስቴዲየም ገቢ ያገኛል። ያንን በ4 ማባዛት ነው። ከዛ ውጭ ደግሞ ጨዋታ ለመመልከት ወደ ኦልትራፎርድ ሲመጡ ደጋፊዎች መርቻንዳይዝ ላይ ግብይት ይፈጽማሉ። ከዛ ውጭ የኮርፖሬት አክቲቪቲ የሚባል አለ። የተለያዩ ስፖንሰሮች አክቲቪቲዎች አሉ። እነኚህ ሁሉ ገቢዎች ይደማመራሉ። አዲዳስ ለዩናይትድ 10 ሚሊዮን ፓውንድ ተጨማሪ ገንዘብም የሚከፍል ይሆናል። እነኚህ ሁሉ ሲደማመሩ ነው ማለት ነው ዩናይትድ 70 ሚሊዮን ፓውንድ ወዲያው የሚያገኘው የተረጋገጠ ገንዘብ። ከዛ ውጭ እያንዳንዱን ጨዋታ ሲያሸንፍ ደግሞ በፕራይዝ መልክ አይ ቲንክ 2 ሚሊዮን ፓውንድ መሰለኝ ጨዋታ ሲያሸንፉ ለአንድ አውሮፓ ሻምፒዮንስ ሊግ ቲም የሚሰጠው። ጨዋታ ባሸነፉ ቁጥር ወይም አቻ በወጡ ቁጥር ደግሞ ሽልማት አለው። ተሸናፊ ቡድን ነው ሽልማት የማያገኘው። ስለዚህ ይሄ እዚህ ላይ ታሳቢ ሳይደረግ ሳይደመር ዩናይትድ የሚያገኘው ገንዘብ ነው። ከዛ ውጪ ግን ወጪም ደግሞ አለባቸው። ይሄን መዘንጋት የለባቸውም። አብዛኛው ዩናይትድ ተጫዋቾች 25 በመቶ የደሞዝ ጭማሪ ይደረግላቸዋል። ቡድኑ ወደ አውሮፓ ሻምፒዮንስ ሊግ መሳተፉን ማረጋገጡን ተከትሎ ማለት ነው እና በባለፉት 2 ዓመታት ቡድኑ 25 በመቶ ደሞዙን ቀንሶ ሲከፍላቸው ነበር ለተጫዋቾቻችን ሻምፒዮንስ ሊግ እየተሳተፉ ስላልነበረ ማለት ነው እና የብሩኖ ፈርናንዴስ ደሞዝ አውቶማቲካሊ ነው የሚጨምረው። ከ250 ሺህ ፓውንድ በላይ ይሆናል ተብሏል። ዩናይትድ ወደ ሻምፒዮንስ ሊግ መግባቱ ስላረጋገጠ ትልልቆቹን ፈራሚዎች በተመሳሳይ ያገኛሉ። በጣም እንደው እዚህ ጋር እንትን የሚያደርገው ነገር ግን ኦናና ደግሞ ጭማሪ ማግኘቱ ነው። ይሄ በጣም ያሳዝናል። የዩናይትድ የቀድሞው አመራር በእርግጥ የፈጸመው ዝውውር ነው። ዩናይትድ ከተሳሳተባቸው ትልቅ ስህተት ከሰራባቸው ዝውውሮች መካከል አንዱ ነው። ለኦናና እንደው ሳይጫወት በውሰት እዛ ሆኖ የደሞዝ ጭማሪ ማግኘቱ
እንደው ቆሽት የሚያሳርር ነው የሚሆነው ለዩናይትድ አመራሮች። ተጫዋቹን ክረምት ላይ ይለቁታል ተብሎ ይጠበቃል። ትልቁ ችግር ግን የደሞዝ ጉዳይ ነው። እሱ ብቻ አይደለም፣ ማርከስ ራሽፎርድም በዩናይትድ ቤት የሚያገኘውን ደሞዝ ያሳድጋል እና መመለሱ አይቀርም። ምክንያቱም ባርሴሎናዎች አሁን የሚያስፈርሙት አይመስልም። ስለዚህ ተጫዋቹ ግዴታ ደሞዙ መጨመር መቻል አለበት፣ ስምምነት ስለሆነ ማለት ነው። እና የነኚህ ሁለት ተጫዋቾች ደሞዝ መጨመር የዩናይትድ አመራሮች እንደው በጣም ሳይፈልጉት ግን እየተበሳጩ የሚያደርጉት ነገር ይመስላል ማለት ነው። እና የሚገባቸው ፋይት ያደረጉ ተጫዋቾቻችን ቢያገኙት ደሞዙን ምንም ማለት አይደለም ግን በውሰት የተሰጡ ክለቡን ምንም ያላገለገሉ በተለይ ደግሞ እንደ ኦናር አይነት ዩናይትድን በመጥፎ ብቃት ቁልቁለት ያወረዱ 15ኛ ፕሪሚየር ሊግ ላይ እንድንጨርስ ያደረጉ ተጫዋቾች ጭማሪ ማግኘታቸው ትንሽ ያስቆጫል። ለማንኛውም እዚህ ጋር ግን የማርከስ ራሽፎርድን ሁኔታ ላንሳ። ስለ ራሽፎርድ ካወራሁ አይቀር ይሄ ልጅ ባርሴሎና አሁን የሚፈለግ አይመስልም እና ባርሴሎናዎች የሚለቁት ነው የሚመስለው። ሁኔታዎችን ስናይ በቋሚ ኮንትራት 30 ሚሊዮን ዩሮ ከፍለው የሚያስፈርሙት አይመስልም። በዛ ምክንያት ዩናይትዶች ልጁ እንዲመለስ አዘውታል። ይህን ያደረጉት ሌሎች ፈላጊ ክለቦች ስላሉት ነው፣ ኒውካስል ዩናይትድን ጨምሮ። ከእንግሊዝ ቶተንሃም ይፈልገዋል በሊጉ የሚተርፉ ከሆነ። ራሽፎርድ ወደዛ መሄድ ይፈልግ አይፈልግ ባይረጋገጥም፣ እንዲሁም ከአውሮፓ ግዙፉ ባየር ሙኒክ እየፈልገዋል ተብሏል። የክንፍ አጥቂ ተጫዋች እየፈለጉ ነው ያሉት። በነገራቸው ላይ ባየር ሙኒኮች ስማቸው ከኒውካስል ዩናይትዱ ጎርደን ጋር ተያይዞ ተነስቷል። ኢማጅን እንግዲህ ዝውውር ቼን ነው ይሄ የተፈጠረው። ኒውካስሎች ራሽፎርድን ይፈልጉታል። እነሱ ራሽፎርድን የፈለጉት ምናልባት ባየር ሙኒኮች በጎርደን ዝውውር ላይ ገፍተው የሚመጡ ከሆነና እንደው የሚሸጡላቸው ከሆነ በሚል ጎርደንን በራሽፎርድ ለመተካት አስበው ስለሆነ ነው የጠየቁት። ባየር ሙኒኮች ደግሞ የጎርደን ዝውውር ካልተሳካልን ብለው ነው ራሽፎርድን እንደ አማራጭ የያዙት። አርሰናሎችም እዚህ ጋር ተቀላቅለዋል፣ ተጫዋቹን ማስፈረም ይፈልጋሉ ብሎናል። ይሄን ያለው ደግሞ ታማኝ የተባለው የዴይሊ ሜል ጋዜጠኛ ክሪስ ዌለር ነው ማለት ነው። እና ከማርከስ ራሽፎርድ በትልልቆቹ የአውሮፓም እንግሊዝ ክለቦችም እየተፈለገ ያለ ተጫዋች ሆኗል። ዩናይትዶች ማርከስ ራሽፎርድን አያስቀጥሉትም። ይሄ የተረጋገጠ ነው 100%። ተጫዋቹ ከባርሴሎና የውሰት ጊዜውን አጠናቆ ቢመለስም ግን በማንቸስተር ዩናይትድ ቤት የመቀጠል እድሉ 100% ያከተመ ነው። የዩናይትድ እና የማርከስ ራሽፎርድ እህል ውሃ ተቆራርጧል እዚህ ጋር ሲል ፋብሪስ ሮማኖ ይህን ጉዳይ አረጋግጦልናል። ቤን ጃኮብስም ዩናይትድ እና ማርከስ ራሽፎርድ አሁን ጉዟቸው የተለያየ ነው ብሎ ይህን ጉዳይ ደምድሞታል። እና በተጫዋቹ የግል ችግርም ይኖርበት የኮሚትመንትም ችግር ይኖርበት ብቻ የሁለቱ ግንኙነት የሚታደስ አይመስልም። ማይክል ካሪክ ሊፈልገው ይችላል። በነገራቸው ለዩናይትድ በዝውውር ወጪዎች ከሚያወጣ ይልቅ እንደውም በግራ ቦታ ላይ ማርከስ ራሽፎርድን አምጥቶ እዛ ላይ ያጫወተው ለነ ዳይሞንድ እየተጠየቀ የሚገኘውን ገንዘብ ማትረፍና ሌላ ዝውውሮችን መፈጸም ይችል ይሆናል። ግን ደግሞ ምን ያህል ራሽፎርድ ልክ ታዳጊ እንዳለ በዩናይትድ ቤት ገና ብቅ ሳለ ሲያደርግ እንደነበረው ጥረት በዩናይትድ ቤት አሁንም ስኬታማ ለመሆን ተጫዋቹ ጥረት ያደርጋል ወይስ ኮሚትመንቱ አለው የሚለው ጉዳይ ነው የሚሆነው። ተጫዋቹ መልሶ መጥቶ ደግሞ ዩናይትድ የተስተካከለውን የመልበሻ ክፍል እንዳይረብሽ ተጫዋቹ አይከላከልም ተብሎም እንዲሁ ይተቻል። ፕሬስ አያደርግም ተብሎ በባርሴሎና ደጋፊዎች ሁሉ ሳይቀር ዘመቻ የተጀመረበት ተጫዋች ነው። ስለዚህ ፕሬስ ማድረግ፣ መልፋት፣ ሜዳ ላይ ጠንክሮ ልምምዱን መስራት ይጠበቅበታል። ካሪክ እጅጉን ቢወደውም እንኳን ክለቡ ግን ራሽፎርድን መልሶ የማጫወት እድሉ ጠባብ እንደሆነ የተገለጸው። ከዛ ይልቅ ግን ክለቡ ራሽፎርድን አሰናብቶ በሱ ምትክ ተጫዋች ማምጣትን ነው ትልቅ እድል ያለው እና ይህን ለማድረግ ጥረት እያደረጉ ነው። ራፋኤል ሊዮን እየተመለከቱት ነው ተብሏል። 60 ሚሊዮን ፓውንድ ነው ለዚህ ተጫዋች ያወጣሉ ተብሎ እየተገለጸ የሚገኘው እና ኤሲ ሚላን ተጫዋቹ ሊሸጠው ዝግጁ ነው። ዩናይትዶች ደግሞ ራሽፎርድ ከለቀቀ በራፋኤል ሊያው ሊተኩት ወስነዋል ተብሎ ነው። እንግዲህ የራፋኤል ሊያው የዩናይትድ ዝውውር ጉዳይ በነገራችሁ ተራሩ ምር አይደለም። ራሽፎርድ ለቆ ሊያው እንዲመጣ ይፈልጋል። ይሄ ዘገባ በድጋሚ የክሪስ ዌለር የዴይሊ ሜል ጋዜጣ ጸሐፊ ነው ማለት ነው። እና ራሽፎርድ ብቻ አይደለም የሚለቀው ተብሎ የሚታሰበው ሌላኛው ጆሹዋ ዘርኪዚም ክለቡን ይለቃል ተብሎ ስሙ ተጠቅሷል። እንደውም ጆሹዋ ዘርኪዚ በጎንካሎ ራሞስ ሁሉ ይተካል የሚሉ ዘገባዎች ወጥተው ተመልክቻለሁ። የፒኤስጂ የአጥቂ መስመር ተጫዋች ማለት ነው ፖርቹጋላዊ
ጆሹዋ ዘርክዚ በዩናይትድ ቤት በጣም ጥሩ የቡድን ተጫዋች ነው። በነገራችሁ ላይ የቡድን ተጫዋች ስል ዩናይትድ ጎል ባስቆጠረ ቁጥር የቡድን አጋሮቹ በጣም ወሳኝና ቁልፍ የሆኑ ጎሎችን አስቆጥረው ደስታቸውን ሲገልጹ ከቤንች ተነስቶ ሮጦ በመግባት ሜዳ ድረስ በማቀፍና ተጫዋቾቻችን ጋር አብሮ ደስታውን በመግለጽ የሚያክለው የለም። እንደውም ፋብሪስ ሮማኖ ዩቲዩብ ገጹ ላይ ወጥቶ ጆሹዋ ዘርክዚ በዩናይትድ ቤት በጣም ደስተኛ ነው ሲል ተናግሯል። ዘንድሮ የተጫወተባቸውን ደቂቃዎች ብታየው በጣም ነው የሚያስገርማቸው። ዘርክዚን የሚያክል ታለንት በማንቸስተር ዩናይትድ ቤት ቦታ የለውም እና በተደጋጋሚ በምናደርጋቸው ጨዋታዎች ላይ እንደዚሁ አሰልጣኙ የመሰለፍ እድል እየሰጡ አይደለም። ቀይሮ ነው ያስገባው። ባለፉት ጥቂት ጨዋታዎችም በጣት የሚቆጠሩ እንደው ደቂቃዎች ነው እንዲጫወት ያደረገው ሜዳ ላይ። ከዚህ በላይ ደቂቃዎች ማግኘት አለበት ዘርክዚ ባለው ኮሚትመንት ስለ ማንቸስተር ዩናይትድ ባለው ፍቅር ብለው ጥያቄ የሚያነሱ እንዲሰለፍ የሚገፋፉ ደጋፊዎች አሉ። እሱ ግን የመሰለፍ እድል አልተሰጠኝም ብሎ ለደቂቃም ቢሆን አኩርፎ አያውቅም። እንደውም የቡድን አጋሮቹን በመደገፍ ጎል ሲያስቆጥሩ ቀዳሚ ሆኖ ሜዳ ድረስ ሮጦ በመግባት አብሮ ደስታቸውን በመግለጽ በማንቸስተር ዩናይትድ ቤት ዘርክዚ ቢቆይ ቤንች ሆኖ እንኳን ደስተኛ ነው። ምክንያቱም በዩናይትድ ቤት ያለውን ድባብ ይወደዋል ዘርክዚ ተብሎ ተገልጿል። ዩናይትዶች ግን ለዚህ ተጫዋች ዝውውር እንደው ጥያቄ የሚቀርብላቸው ከሆነ ከናፖሊ ጥያቄ እየጠበቁ ነው ተብሎ ተነግሯል። ሌሎች የሚፈልጉት ክለቦችም አሉ እንደ ጁቬንትስ አይነት እና ዩናይትዶች ይህንንም ሊሸጡት ይችላሉ ተብሎ ነው እየተዘገበ ያለው። ራሽፎርድ እና ዘርክዚን እንዲሁም ማኑኤል ኡጋርቴ ከክለቡ በቀጣይ ክረምት ለሽያጭ የሚቀርቡና ቡድኑን ለማጠናከር ገቢ ያመነጫሉ ተብለው የሚጠበቁ ተጫዋቾች ናቸው። ከነኚህ ሶስት ተጫዋቾች ብቻ ማንቸስተር ዩናይትድ በዝውውር መስኮቱ ላይ ከ60 እስከ 80 ሚሊዮን ፓውንድ ድረስ ለማግኘት አቅዷል ነው ያለን ዴይሊ ሜል ስፖርት ጋዜጣ ዘገባ። ዜናዎቻችን ይቀጥላሉ። ቤተሰቦች አልተለኩም፣ ገና ብዙ መረጃዎች አሉን። እናንተም የተለመደ ድጋፋችሁን አትንፈጉን። ላይክ ብታደርጉት ቪዲዮን በጣም ደስ ይላል። ወደ ቀጣይ ዜና ልለፍ። የዩናይትድ አሰልጣኝ ቅጥርን በተመለከተ ከዚህ በፊት በተደጋጋሚ አውርቼበታለሁ። ትላንትም እንደው አጽንኦት ሰጥቼ የነገርኳችሁ አንድ ነገር ነበር። በቃ ዩናይትድ ቀጣይ ሌላ አሰልጣኝ ቅጥራችሁ ብላችሁ አትጠብቁ። ምክንያቱም ማይክል ካሪክ ሁኔታው በሙሉ ተመቻችቶለታል። እንደው መቼ ነው ማይክል ካሪክ የዩናይትድ ቋሚ አሰልጣኝ ይሆናል ተብሎ ይፋ የሚሆነው የሚገለጸው ብላችሁ ቀኑን መጠበቅ ካልሆነ በስተቀር አሁን ሁሉም ነገር አብቅቷል እና ሚካኤል ካሪክ የዩናይትድ ቀጣይ አሰልጣኝ ይሆናል የሚል ነገር ስነግራችሁ ነበር ዘገባዎችን መሰረት በማድረግ። አሁን ከትላንት በኋላ ያገኘሁትን መረጃ ቲምቶክ ያወጣው ይህን ነገር የሚያጠናክር ነው። የጊዜ ጉዳይ ነው። ካሪክ የማንቸስተር ዩናይትድ ቋሚ አሰልጣኝ እንዲሆን ግሪን ላይት ተሰጥቶታል። ይሄ አረንጓዴ መብራት ገፋበት፣ ቀጥልበት፣ ሂድበት የሚለው ምልክት እየተሰጠው ደግሞ ከዩናይትድ ማኔጅመንት ነው ተብሎ ተገለጸ። ይሄ ማለት ራትክሊፍም ተስማምቶበታል። ምርጫው ምናልባት ጋሪ ሳውዝጌት ሊሆን ይችላል ወይ ሌላ አሰልጣኝ ሊሆን ይችላል። ግን ደግሞ ካሪክን እንዲመርጡና ቀጣይ አሰልጣኝ እንዲያደርጉት የሚያስገድዳቸው ብዙ ምክንያቶች ስላሉ ነው ለክለቡ ባለቤቶችም። ለምሳሌ አንዱ ፋብሪሶ ሮማኖ የገለጸው ነገር ከዚህ በፊትም ምናልባት ደጋግሞ ብሎት ሊሆን ይችላል፣ እሱ እኛም ብለነው ሊሆን ይችላል። በዩቲዩብ ገጹ ላይ የገለጸው ነገር ካሪክ ትልቅ የሆነ እድል አለው በዩናይትድ ቋሚ አሰልጣኝ ሆኖ ለመቀጠል። ይህን እድል ለማግኘት ደግሞ ትልቅ የሆነ ክሬዲት ያሰጠው ከውጤቱም በላይ ዩናይትድን ወደ አውሮፓ ሻምፒዮንስ ሊግን ከመመለሱም በላይ በተጫዋቾች መካከል ያገኘው ትልቅ የሆነ ሪስፔክት ነው። ከዚህ በፊት ያልነበረ ሪስፔክት በማንቸስተር ዩናይትድ ቤት ተጫዋች ሳለ ቀድሞውኑ ሌጀንድ ነው፣ ቀድሞውኑ ይታወቃል። አሁን ያሉ ትልልቅ ተጫዋቾች ሸዋሜሄኒ ሁሉ ሳይቀሩ የሚያደንቁት እንኳን በዩናይትድ ቤት ያሉ ተጫዋቾች በደንብ አድርገው በፈርጉሰን ስኬታማ ዩናይትድ ዘመን ማይክል ካሪክን የሚያውቁት ተጫዋች ነውና ትልቅ የሆነ ክብር አሁንም ለተጫዋቹ አላቸው የማንቸስተር ዩናይትድ ተጫዋቾች። ይሄ ሪስፔክት ደግሞ በአሞሪም ዘመን ያልነበረ፣ ከሪስፔክት ይልቅ አሞሪም ጉልበታማ የሆነ የመግዛት ስትራቴጂ ሲከተል የነበረ አሰልጣኝ በመሆኑ
ይሄ ነገር ካሪክን ለየት አድርጎታል። ኢቨን አንዳንድ ጊዜ በትሬኒንግ ሴሽን ወቅት እንኳን ማይክል ካሪክ አሁንም ስቲል ታለንቱ እንዳለው እንደምታውቁት ያው ወጣት ነው። ተክለ ሰውነትም እንደው ለመጫወት አሁን እንደው በትልቅ ደረጃ ብቁ ነው ብዬ ባለለም፣ ግን ያው ተጫዋቹ አንዳንዴ ነሸጥ ሲያደርገው ሁሉ ኳስ ተቀብሎ አማካይ ሆኖ እንደ መጫወት በስልጠና ሂደት በስልጠና ወቅት ላይ እንደውም አንዳንድ ተጫዋቾች ሁሉ ይሄ ሰው እኮ አሁንም ቢሆን የእግር ኳስ ተሰጥኦን አላጣም፣ ችሎታውን አላጣም፣ ችሎታ አለው በሚል ሁሉ ማይክል ካሪክን እንደሚመለከቱት እንደው በማሰልጠን በማውራት ብቻ ሳይሆን እዚህ ደረጃ ላይ የደረሰው ለዚህ የበቃው ካሪክ ተጫውቶ ያሳለፈ በተለይ የዩናይትድን ጫና የሚያውቅ ለመደ ሜዳ ላይ ቢሆኑ ኳስ እየተቀበለ ልክ እንደ አማካይ እየተጫወተ ምን ማድረግ እንዳለባቸው ሁሉ የሚያሳየና ስቲል አሁንም ታለንቱ ያለው አሰልጣኝ ነው። በዛ ምክንያት ወደዱት ተጫዋቾቹ በሙሉ። ፕላስ ደግሞ ትልቁ ነገር ማን ማኔጅመንት ስትራቴጂው ነው። ማን ማኔጅ ሲያደርግ በተለይ የተከፉ ተጫዋቾችን ማኔጅ የሚያደርግበት መንገድ ካሪክ የሚደነቅ ነው። ትላንት አጽህኖት ሰጥቼ ሳወራ ነበር። አማድ ስህተት ሲሰራ ከጎል ካስቆጠረ ተጫዋች ይልቅ ሄዶ ለማቀፍ እና እንደው ለማጽናናት የሚቸኩሎ ያስቆጠረውን ተጫዋች አይደለም፣ ጥሩ የተጫወተውን አይደለም፣ ወደ ተከፋው ስህተት ሰርቻለሁ ብሎ ወደ አመነው አማድ አይነት ሄዶ አቅፎ የማውራት የማጽናናት አይነት ባህሪ ያለው ማይክል ካሪክ። በዚህ በእነኚህ ምክንያቶች የተጫዋቾችን ስነልቦና ቀድሞ የተረዳ ተጫዋቾች ሜዳ ውስጥ ከተጫወቱ በኋላ ምን ተሰማቸው፣ ያልተጫወቱትስ ምን ፊል እያደረጉ ነው የሚለውን የእያንዳንዱን ተጫዋች ስሜት በመረዳት ሁሉንም እንደየባህሪያቸው እንደየስሜታቸው እየገባ የሚያጽናናና ማንቱ ማን በጣም ጥሩ የሆነ ኮኔክሽን ሪሌሽን ያለው አሰልጣኝ መሆኑ ለዩናይትድ ቀጣይ ቋሚ ስራ እንዲበቃ ከጫፍ አድርሶታል ብለውናል እጅግ የምናምናቸው ዘገባዎች። አሁን ማይክል ካሪክ ዩናይትድ አሰልጣኝ መሆኑ መቼ ካልሆነ በስተቀር ይሆኑ ወይ እንዴ ተብሎ ጥያቄ የሚነሳበት እንዳልሆነ ነው የተዘገበው። ወደ ዝውውር ዜናዎቻችን እንመለስ። ስለ አንድ ተጫዋች ልንገራችሁ። ይህን ተጫዋች በኮሜንት ጠይቃችሁኛል አድማጮቼ ሁሉ ሳይቀር። ስለዚህ ልጅ ፕሮግራም እንጠብቃለን መንጌ ስራለን ብላችሁኛል። አሁን የምሰራበት ጊዜ ነው ማለት ነው እና የአያክስ ተጫዋች ነው ልጁ። እንደውም ሱሊ ቶክስ እንዳወራው ከሆነ ባለፈው አያክስ እና ፒኤስቪ ጨዋታ ባደረጉበት ወቅት ዩናይትድ መልማዮቻቸውን እዛ ሆላንድ ድረስ ልከው በአያክስ ሜዳ ማለት ነው ጨዋታውን ተከታትለው ተመልሰዋል እና ከተከታተሏቸው ተጫዋቾች መካከል አንደኛው ሚካ ጎትስ ተብሎ የሚጠራ ልጅ ነው። ይህን ልጅ ነው ዩናይትድ መልማዮች በአያክስ በኩል ሲከታተሉት ያመሹት በወቅቱ። ይሄ የክንፍ ተጫዋች ነው። በግራ ክንፍ አጥቂነት ደግሞ የሚጫወት ነው ዩናይትድ በሚፈልገው ቦታ ላይ ማለት ነው። ኦፍኮርስ ብዙ ጊዜ አሁን ያሉ ዘመናዊ ተጫዋቾች በአንድ ቦታ የሚጸኑ አይደለም። ይህም ልጅ በ10 ቁጥር ቦታ መጫወት ይችላል። በነገራችሁ ላይ የረዥም ጊዜ ብሩኖ ፈርናንዴዝም ተተኪ የሆነ እድል ያለው እንዲሁም ዩናይትድ በክንፍ ቦታ ተጫዋች ሲያስፈልገው ወደዛ ወጥቶ መጫወት የሚችል ሃይብሪድ የሆነ ቦታዎች ያሉት ያው በአነጋገር ቨርሳታይል የምንለውን ቦታ ሸፍኖ መጫወት የሚያስችለው ነው። በ10 በክንፍ ቦታ ማለት ነው እና ይሄ ጎትስ የሚባለው ልጅ በአያክስ 75 ሚሊዮን ዩሮ ነው ዋጋ የተለጠፈበት። 20 ዓመቱ ነው። ዩናይትዶች ግን 75 ሚሊዮን ዩሮ እንደማይከፍሉ ለዚህ ተጫዋች ይታወቃል። በተለይ ዩናይትድ እስከ 50 ሚሊዮን ዩሮ አገኘዋለሁ ብሎ ተስፋ እንዲያደርጉ የሆናቸው ነገር የአያክስ በዚህ ሲዝን ወደ አውሮፓ መድረክ የሚያሳትፋቸውን ደረጃ ይዘው ስለማጠናቀቃቸው በተለይ ሻምፒዮንስ ሊግ እርግጠኛ አይደሉም አያክሶች እና ሻምፒዮንስ ሊግ ገብተው ደግሞ የማይጨርሱ ከሆነ ካስታወሳችሁ ለምሳሌ አንቶኒ ኢንሰን እናስፈርም የአውሮፓ ሻምፒዮንስ ሊግ ትኬት ቆርጠው ነው እና ብዙም ፕሬዠር የለባቸውም ነበር ተጫዋቹን ለመሸጥ ምክንያቱም ከሻምፒዮንስ ሊግ ገንዘብ ያገኙ ስለነበር። ዘንድሮ ግን ይህን ካላሳኩ ተጫዋቹን በ75 ሚሊዮን ዩሮ ይሸጡታል ተብሎ እንዲሁ አይጠበቅም። ዩናይትድም ጉልበት ያገኛል ተጫዋቹን እስከ 50 ሚሊዮን ዩሮ ለመግዛት ተብሎ ነው የተገለጸው እና ይህን ልጅ በዚህ ገንዘብ ያህል ዩናይትድ ለማስፈረም እንቅስቃሴ ያደርጋል የዝውውር መስኮቱ ሲከፈት ተብሎ ነው ሪፖርት የወጣው። ይህን ሪፖርት እንግዲህ የተመለከታችሁ ነው ቤተሰቦችም የዩናይትድ ደጋፊዎችም እዚህ ያላችሁ ከዚህ በፊት ዜናውን ሌላ ቦታ እንደሰማችሁ ተስፋ አደርጋለሁ። አሁን መደጋገሙ ነው እና ባለፈው ደግሞ አያክስ እና ፒኤስቪ ያደረጉትን ጨዋታ ተከትሎ መልማዮቻችንን
በስቴዲየም ልከን እንድንመለከተው መሆኑ ዩናይትድ ያለው ፍላጎት ሲሪየስ እንደሆነ የሚያመላክት ነው። ለዛም ነው ስለ ተጫዋቹ ዛሬ ፕሮግራም ልሰራላችሁ የቻልኩት። ልጁን አሁን ብዙዎች ከአንቶኒ ጋር ያነጻጽሩታል። እንደውም አንዳንድ የእግር ኳስ ቤተሰቦች ዩናይትድ ሌላኛውን አንቶኒን በማስፈረም ስህተት እንዳይሰራ ሲሉ ከወዲሁ ስጋታቸውን ይገልጻሉ። ምክንያቱም አንቶኒን ስናስፈርም ትዝ ካላችሁ 100 ሚሊዮን ዩሮ አወጣን። በ2021/22 አንቶኒ ወደ ዩናይትድ ከመምጣቱ በፊት የነበረው ስታት ግን 8 ጎል አስቆጥሮ 4 አሲስት አድርጎ 7 ትልልቅ እድሎችን ፈጥሮ 1.8 ድሪብሎችን በየጨዋታው አድርጎ በ22 ዓመቱ ነው 100 ሚሊዮን ዩሮ ያወጣንበት። ይህስ ተጫዋች ጎትስ የሚባለው ልጅ ግን 16 ጎሎችን አስቆጥሮ በዚህ ሲዝን 11 አሲስት አድርጎ በድምሩ በ27 ጎልና አሲስት ላይ ተሳትፎ በማድረግ እስከ አፕሪል 27 ያለውን ዳታ ነው የምነግራቸው። 14 ትልልቅ እድሎችን ፈጥሮ ከአንቶኒ በእጥፍ እድሎችን ፈጥሮ 2.7 ድሪበል በየጨዋታ እያደረገ ከአንቶኒ እጥፍ ድሪብሎችን በየጨዋታው እያደረገ ነገር ግን በ20 ዓመቱ ላይ የሚገኝ ተጫዋች ነው። አሁን የዩናይትድ በልባዮች ለምን የአያክስ እና የፒኤስቪን ጨዋታ ሄደው እንደተከታተሉ ይገባቸዋል። ቤተሰቦቻችን በሁሉም መመዘኛዎች በሁሉም ስታቶች ተጫዋቹ አንቶኒን በእጥፍ ነው የሚበልጠው። ግን ዩናይትድ ስንታወጣ ያን አንቶኒን ሲያስፈር 100 ሚሊዮን ዩሮ እና ታዲያ አሁን ለዚህ ተጫዋች ዩናይትድ 75 ተጠየቀበት እንጂ ተደራድሮ 60 ሚሊዮን ዩሮ ከፍሎ 50 ሚሊዮን ዩሮ ቢያመጣው ምንድን ነው ክፋቱ ብለው መከራከር ያነሳሉ። እና ይሄ ልጅ ማለት እንደውም አንዳንዶች ሲያነሱ ይሄ ልጅ ማለት ዩናይትድ ቀደም ብሎ መልምሎ ማግኘት ያለባቸውን ተጫዋቾች ሳያገኝ ቀርቶ ሌላ ቡድን በጣም በልጣብልጥ የሆነ ሌላ ቡድን መልምሎ ሲያገኝ፣ ኖርዌያዊ ነው ዜግነቱ በነገራችሁ ላይ ልጁ እና ከኖርዌይ መልምለው አያክሶች ሲያመጡት ልጁ ከዩናይትድ መልማይ ቡድኖች ቀድመው ነው ማለት ነው የተመለከቱትና ዩናይትድ መቅደም ሲገባው ተቀድሞ ወደ አያክስ የሄደበት ልጅ ነው እና በጣም የወደፊት ኮከብ ተብሎ እየተሞካሸ ያለ ልጅ ነው ማለት ነው። አሁን ስለ ልጁ አጫወት ባህሪ አልነገርኳችሁም። ዊንገር ነው ብያችኋለሁ። 10 ቁጥር ቦታ ላይ መጫወት ይችላል። ስለዚህ ሃይብሪድ ነው ልጁ። በጥልቅ እየገባ ወደ 10 ቁጥር ቦታ መጫወት ይችላል። አስፈላጊ ከሆነ ክንፍ ላይ ቆይቶ ይጫወታል። ኳስ ኮንትሮል ያደርጋል። ባላንስድ አለው። የክንፍ ተጫዋች ስንል ስኪሉ እንዳለው መረዳት ትችላላችሁ። ሁሉ ጊዜም ቢሆን ኳሷን ኮማንድ ማድረግ የሚችል እንደፈለገ ማዘዝ የሚችል ተጫዋች ነው። አይቸኩልም ውሳኔ ለመወሰን። ተጫዋቹ እንዲሁ አላግባብ አላስፈላጊ የሆኑ ሾዎችን አያበዛም። ግን በጣም ጠባብ በሆኑ ስፔሶች ላይ እንዴት አድርጎ መንጭቆ መውጣት እንዳለበትና ለራሱ ብዙ አማራጮችን እድሎችን መፍጠር እንዳለበት ጠንቅቆ ያውቃል። በተለይ ዩናይትድ ያለበት ትልቁ ድክመት ግራ አጥቂ ቦታ ላይ 1v1 ነው። ዩናይትድ ተጫዋች የለውም። 1v1 ደግሞ በጣም ኤክሰለንት የሆነ በዋይድ ኤሪያዎች ሲጫወት፣ በጠባብ ስፔሶች ተጫዋቹ ሲጫወት፣ እንዲሁም ሃፍ ስፔስን መሰረት አድርጎ ሲጫወት ልጁ ፍጹም ስኬታማ የሆነ ልጅ ነው ተብሎ ነው የሚሞካሸው። አስፈላጊ ከሆነ ወደ ሴንትራል ዞኖች መምጣት ይችላል። እንዲሁም ተከላካዮችን በማስጨነቅና ማኒፑሌት በማድረግ ያለውን እንዲሁ ቀልጠፍ ያለ ቦዲ በመጠቀም ተጫዋቹ ኳሷን ወደ ፈለገበት ማዘዝ የሚችል ወደ ግራ ወደ ቀኝ ሼፍት ማድረግ የሚያስችል እንዲሁም አስፈላጊ ከሆነ መስፈንጠር የሚያስችሉ ስፒድ ያለው እና ተጫዋቹ እንደው ለእግር ኳስ የተሰጠ ጥሩ ክህሎት ያለው ተጫዋች ተደርጎ እየተወራለት ነው የሚገኘው። በነገራችሁ ላይ ዛሬ እንደው ዩቲዩብ ላይ ሁሉም ነገር አለ እና ይህን ልጅ ሰርች ያደርጋችሁ ሁል ጊዜም እንደምለው እንደዚህ አይነት ታለንት ያላቸው ተጫዋቾች ሲመጡ ተመልከቱላችኋለሁ እና ሚካ ጎትስ ብላችሁ ቤተሰቦቻችን ዩቲዩብ ላይ ሰርች ያደርጉና የተጫዋቹን ስኪሎች መመልከት ትችላላችሁ። ከዛ ውጭ ምንድነው የዚህ ልጅ ትልቁ ጠንካራ ጎን ብላችሁ ካላችሁ ልጁ ብዙ ጊዜ ደግሞ ኢንድ ፕሮዳክት አለው። አሁን እኔ ብዙ ጊዜ አማድ ላይ ጥያቄ የማነሳው ነገር ኢንድ ፕሮዳክቱን ነው። ይሄ ልጅ ግን ኢንድ ፕሮዳክቱንም ይዟል፣ ስኪሉንም ይዟል። ተጫዋቹ ስትራይክ ማድረግ ባለበት ሰዓት ጥሩ አድርጎ ኳሱን ስትራይክ ነው የሚያደርገው ክሊርሊ እና ጎሎችን ባስፈለገ ሰዓት ደግሞ ተጫዋቹ ማስቆጠር ይችላል እና ፓሶችን ልክ እንደ ብሩኖ ፈርናንዴዝ ቀደም ብሎ ነው የሚያያቸው እና ካለበት ፖዚሽን አንጻር እና ከኤክስፔክትድ ጎል አንጻር ልጁ ጥሩ ፖዚሽኒንግ ላይ ከሆነ ጎሎችን ማስቆጠር ይችላል በጥሩ በሆነ ምት ማለት ነው። ከኳስ ውጭ እንዲሁ ባላንስ ያለው
ተጫዋች ነው። በፕሬዠር ውስጥ ደግሞ በጣም ቀለል ባለ መልኩ ማለፍ የሚችል ከኳስ ጋር ምቾት ያለው የክንፍ ተጫዋች ነው ማለት ነው። አይ ቲንክ ቤተሰቦቼ ስለዚህ ልጅ ጥያቄ ያነሳችሁትን አይ ቲንክ የመለስኩላችሁ ይመስለኛል። ብዙ ጊዜ ስለዚህ ልጅ ነገር ብላችሁ ኮሜንት ላይ ጥያቄ አስፈራችሁ ለነበሩ ዛሬ ጊዜው ነው ስላልኩኝ ዜናዎችም ስለበዙና እየተደጋገሙ ስለሆነ ሪያል የሆነ ኢንተረስት ስለሆነ ከዩናይትድ ያለው በዚህ መልኩ ገለጽኩላችሁ። ይሄ ማለት ግን አንድ የሚተቹት ነገር ልጁ እንደው በቁመቱ ይሄን ያህል ግዙፍ አይደለም ብለው ይተቻሉ። ግን በእንግሊዝ ፕሪሚየር ሊግ አሁን በተለይ በቁመት በጣም አጠር ያሉ ተክለሰውነታቸው ይሄን ያህል ግዙፍ ያልሆኑ ተጫዋቾች ሲሳካላቸው ተመልክተናል። ለምሳሌ በሲቲ ቤት የበርናርዶ ሲልቫን ጉዳይ ማንሳት እንችላለን። ዴቪድ ሲልቫን ከበፊት ማንሳት ትችላላችሁ። አሁን የመጡት እነ ዶኩን ማንሳት ትችላላችሁ። ቼርኪንም እንዲሁ ማንሳት ትችላላችሁ። እስኪሉ ስላላቸው እነኚህ ተጫዋቾች ተክለሰውነት ግዴታ አያስፈልጋቸውም እና በፕሪሚየር ሊጉ ይሄን አይተናል። ስኬት ነው የሚያስፈልገው፣ ኤሊት የሆነ ቴክኒካል አቢሊቲ ነው የሚያስፈልገው። ልክ እንደ ብሩኖ ፈርናንዴዝ በጭንቅላት መጫወት እንጂ ይህን ያህል ግዙፍ ተክለሰውነት ግዴታ ነው ተብሎም የሚነገርበት ሊግ አይደለም። ፕላስ እድሜውን ስታዩ 20 ዓመቱ። ስለዚህ ገና ልጁ ወደፊት የሚያደርግባቸው ስኪሎቹን ችሎታዎቹን የሚያዳብርባቸው በርካታ ዓመታት ከፊቱ ነው የሚገኙት። ፊዚካል ስትሬንግዝ ላይ መስራት የሚችልበት በቂ የሆነ እድሜ ያለው ለማለት ነው። ለማንኛውም ይህን ይመስላል በዩናይትድ በጥብቅ የሚፈለገው የአያክሱ የክንፍ አጥቂ መስመር ተጫዋች ሚካ ጎትስ ማለት ይሄ ነው። ምላሽ በበቂ ሁኔታ የሰጠናችሁ ይመስለኛል። ወደ ሌላኛው መረጃ ልለፍ። ይህን ዜና ደግሞ የማቲያስ ፈርናንዴዝን ሁኔታ የተመለከተ ነው። በነገራችሁ ላይ ቤን ጃኮብስ ስላረጋገጠው ነው አሁንም ማወራችሁ እና ብዙ ጊዜ የዝውውር ዜናዎችን ከሚታመኑ የዜና ምንጮች ለማምጣት ብቻ ጥረት አደርጋለሁ፣ አልባሌ ነገሮችን ላለማውራት እና እንደው በሩመር ደረጃ የሚወሩ ዜናዎችን ለእናንተ ላለማቅረብ ምንጊዜም ቢሆን ጥረት አደርጋለሁ ቤተሰቦች። እና ቤን ጃኮብስ ካወራው ማቲያስ ፈርናንዴዝ የዩናይትድ ፍላጎት ሲሪየስ ነው ማለት ነው። በሁለት ተከፍሎ ነው የአማካይ ዝውውሮችን ዩናይትድ ለመፈጸም ጥረት እያደረገ የሚገኘው ታውቃላችሁ። እና በአንድ ካታጎሪ ውስጥ ያሉ ኤሊት አማካዮች ናቸው፣ በጣም ትልቅ ብር የሚያስወጡ። በአንድ ካታጎሪ ያሉት ደግሞ አቬሬጅ ናቸው፣ በመጠነኛ ገንዘብ አንጻራዊ ማለት ነው ቤተሰቦች። አንጻራዊ ለሌላው ቡድን ከፍተኛ ገንዘብ ሊሆን ይችላል፣ ግን ከዩናይትድ ባጀት አንጻር በመጠነኛ ስንል በ50 በ40 ሚሊዮን ፓውንድ ማለታችን ነው። ኤሊት ስንል ደግሞ በ80 ወይ በ70 ሚሊዮን ፓውንድ ማለታችን ነው። ዩናይትድ ባጀት አሁን በዚህ ተከፍሎ ነው ያለው እና ቢሊስት ውስጥ ከተያዙ ተጫዋቾች አንዱ ይሄ ልጅ ነው። ቤን ጃኮብስ ነው ያለው። በነገራችሁ ላይ አሁን የማቲያስ ፈርናንዴዝን ዝውውር ዩናይትድ እንዲያጠናቅቅ ሊረዱት የሚችሉ 3 ነገሮችን ነው ነገራችሁ። 3 ነገሮች ዩናይትድ ይሄን ልጅ ሊያገኘው ይችላል። አንደኛ ዌስትሃም ዩናይትድ በእንግሊዝ ፕሪሚየር ሊግ መቆየቱ አጣብቂኝ ውስጥ ገብቷል። ቀጣይ ጨዋታቸው ከአርሰናል ጋር ነው። ስለዚህ በፕሪሚየር ሊጉ ሰርቫይቭ ለማድረግ ለመቆየት የተለየ ተጋድሎ ያስፈልጋቸዋል። ኢቨን ማሸነፍ አይደለም ከአርሰናል 1 ነጥብ መውሰድ ራሱ በቀጣይ ከባድ ነው። ቶተንሃም በሜዳው በደጋፊዎቹ ፊት ላለመውረድ ተነቃቅቷል። አስቶን ቪላን አሸንፎ ባለፈው ሳምንት ተመልክታችኋል። ስለዚህ ቀጣይ የሚገጥመው ቡድን ደግሞ ሊድስ ዩናይትድ ይመስለኛል አይ ቲንክ እና ሊድስን ማሸነፍ ይችላሉ ቶተንሃሞች አሁን ባሉበት ተነሳሽነት። ሊድስ ዩናይትዶች ኦልሬዲ መትረፋቸውን አረጋግጠዋል በእንግሊዝ ፕሪሚየር ሊግ። ይህን ስል ምንም ነገር ግን ይፈጠራል፣ ግን ይበልጥ ድሉን የምትሰጡት አሁን ለቶተንሃም ነው። ለመትረፍ ያላቸው አማራጭ ሊድስ ዩናይትድን ማሸነፍ ብቻ ስለሆነ ዌስትሃም ደግሞ አርሰናልን ያሸንፋል ብላችሁ ቤት ልታደርጉ አትችሉም። እውነት ስንነጋገር እዚህ ጋር ይህ ማለት ምን ማለት ነው? ዌስትሃም ዩናይትዶች በሊጉ የመውረድ ስጋት በከፍተኛ ደረጃ አሁን አለባቸው። ቶተንሃም ካሸነፈው ዌስትሃም ከተሸነፈው ሁለቱ ቡድኖች መካከል ያለው የነጥብ ልዩነት የ4 ይሆናል ማለት ነው። ስለዚህ ቀጣይ 2 ቀሪ ፕሪሚየር ሊግ ጨዋታዎች ብቻ ነው የሚኖሩት። ዌስትሃሞች ሁለቱንም ቢያሸንፉ ቀሪውን ጨዋታ እንኳን የመትረፍ እድላቸው በጣም እየጠበበ ነው የሚሄደው። ኦልሞስት ኢምንት ይሆናል ማለት ነው። በዛ ምክንያት ዩናይትድ ማቲያስ ፈርናንዴዝን ለማስፈረም በጣም ጥሩ እድል የሚያገኝ ይሆናል። ሁለተኛው ምክንያቴ ብሩኖ ፈርናንዴዝ ነው። ብሩኖ ፈርናንዴዝ ይሄን ልጅ በኢንስታግራም እየጫወተ በኢንተርናሽናል በብሔራዊ ቡድን በተሰበሰቡበት ወቅት ተጫዋቹን እያባበለ ለማንቸስተር ዩናይትድ መጫወት ምን ማለት እንደሆነ እየነገረ ከፖርቹጋል ብሔራዊ ቡድን ጋር ልምምድ ሲሰሩ አብሮት ብዙ ነገር እያስተማረው ያለ
ከዛም አልፎ ማቲያስ ፈርናንዴዝ ራሱ ሳይቀር በአንደበቱ ወጥቶ ብሩኖ ፈርናንዴዝ እንደው ከክርስቲያኖ ሮናልዶ በኋላ በጣም የሚያደንቀው ተጫዋች እንደሆነ በተደጋጋሚ ጊዜ በጣም ያወራለት ብሩኖ ፈርናንዴዝን ኮንታክት የሚያደርገው አሁንም ቢሆን ስቲል ውስጥ ድረስ የሚያወሩ ሁለት ሰዎች ናቸው። ብሩኖ የሀገሩ ልጅ ነው። ፕላስ ደግሞ እንደው በዩናይትድ ቤት እንደማይቆይ እስከ ዘላለሙ ያውቀዋል። በቀጣዮቹ 2-3 ዓመታት የመልቀቅ ዕድል አለው ብሩኖ እና እኔ እንዲተካ ይሄ ልጅ ተመልከቱት ብሎ ለክለቡ አመራሮች ሁሉ ሳይቀር የጠቆመው ልጅ ነው ተብሎ ነው ዜና የሰባ ነው። ስለዚህ ኢዝሊ እንደው ልጁ አልተናገርም እንጂ እኔ የማንቸስተር ዩናይትድን ማሊያ በብሩኖ ፈርናንዴዝ ቦታ ብሩኖ ለቆ እሱን ተክቶ መልበስ እና ዩናይትድን ማሊያ አድርጎ መጫወት ለየትኛውም የፖርቹጋላዊ ተጫዋች በነገራችሁ ላይ ህልም ነው። ይሄን ስናገር እያጋነንኩ አይደለም። ከክርስቲያኖ ሮናልዶ በተለይ ብዙ ሮል ሞዴል አድርገው ከፖርቹጋል መጥተው በዩናይትድ ቤት የዩናይትድን ቀይና ነጭ ማሊያ ለብሰው በዩናይትድ ቤት የአውሮፓ ሻምፒዮንስ ሊግን እንግሊዝ ፕሪሚየር ሊግን ክርስቲያኖ ሮናልዶ እያነሳ ሲያገኝ እንዲሁ በዓለማችን ላይ ገና ነው ተጫዋች የመሆኑ ስሙን ሲተክል እየተመለከቱ ነው ፖርቹጋላውያን ያደጉ። አሁን ደግሞ ብሩኖ ተጨምረላቸው። አርአያችሁ ማን ነው ብላችሁ ብትጠይቋቸው አብዛኞቹ ተጫዋቾች አሁን ብሩኖ ፈርናንዴዝ ይሏቸዋል። ቪቲኒሃ ሰሞኑን ስለ ብሩኖ ምን ብሎ አወራ? ቤተሰቦቻችን አንድም የፔዥ ተጫዋች ስሙ ጠፋብኝ፣ እንደው ዩናይትድ ሊመጣ የነበረ ኔቬስ ማለት ነው፣ ስለ ብሩኖ ምን ብሎ ተናገረ? ሰሞኑን ሰምታችኋል። ይሄ አሁን ደግሞ የዌስትሃም ዩናይትድ ተጫዋች እንደዚሁ ማቲያስ ፈርናንዴዝ ስለ ብሩኖ ያወራውን ነገር ሰምታችሁ ሁሉም ብሩኖ ነው አይደላቸው፣ ከሱ ነው መማር የሚፈልጉት። ሪሞት ይዘው የዩናይትድን ጨዋታ ኦን አድርገው የሚመለከቱበት ትልቁ ምክንያት ቪቲኒያ እንዳለው ብሩኖ ስላለ ነው በዩናይትድ ቤት እና ስለሚችል ከሱ ብዙ መማር የሚችሉት ነገር ስላለ። ስለዚህ ዩናይትድ ሁለተኛ መሳሪያ ያለው ማለት ነው። ያ መሳሪያው ማነው? ብሩኖ ፈርናንዴዝ ወዲያው ነው የሚያመጣው ያለምንም ጥያቄ ይሄ ልጅ ወደ ዩናይትድ እንዲመጣ ብሩኖ የማሳመን ስራ በሉት ተጫዋቹ ዩናይትድ መፈለጉ ብቻ በቂ ነው። በእርግጥ ብሩኖ ባይኖርም የትኛውም ተጫዋች የመጣው ዩናይትድ ለመጫወት ፈልጎ ነው። ይህም ልጅ ከዛ ውጭ ፍላጎት አለው ተብሎ አይታሰብም። ሌላው አንድ ትልቅ ቁልፍ ሰው አለ። እሱን ልንገራቸው። ይሄ ሰው ካይሌ ማኩላይ ተብሎ ነው የሚጠራው። ይሄ ሰው አሁን የማንቸስተር ዩናይትድ የመለማዮች ቡድን ኃላፊ ነው። በዩናይትድ ቤት ሄድ ኦፍ ስካውቲንግ ሆኖ ከዚህ በፊት ሰርቷል በዌስትሃም ዩናይትድ እና ለዌስትሃም ዩናይትድ ይህን ተጫዋች ያስፈርመው በራሱ አሁን የነገርኳቸው ሰው ነው። ካይል ማኩላይ ተብሎ የሚጠራ አሁን በማንቸስተር ዩናይትድ ቤት የመለማዮች ዲፓርትመንት ውስጥ እየተሰራ የሚገኝ በጣም ቁልፍ ሰው እና ተጫዋቹን አስፈረመው። ከሳውዛምፕተን ያስፈረመው ለዌስትሃም ዩናይትድ። ስለዚህ የዚህን ተጫዋች ታለንት ከዚህ ሰው በላይ አሁን የሚያውቅ የለም በዩናይትድ ቤት ማለት ነው። ከዛ በቼልሲ በብራይተን ትልልቅ ታለንት ያላቸውን ተጫዋቾች እንደዚሁ በመመልመል የሚታወቅ ሰው ነው፣ ወደ ዌስትሃም ከመሄዱ በፊት ማለት ነው። እና በርካታ ትላልቅ ተጫዋቾችን ለነኚህ ክለቦች ማምጣት ችሏል። ለምሳሌ በዌስትሃም እያለ ማቲያስ ፈርናንዴዝ እና አሁን ዩናይትድ እየፈለገው ያለው ማሊክ ዲዮፍን አስፈርሞላቸዋል። ልብ በሉ። በቼልሲ ቤት እያለ ደግሞ እነ ካሴዶን፣ ላቪያ፣ ፓልመርን፣ ኔቶን ማምጣት የቻለ ሰው ነው። በብራይተን ቤት እያለ ካሴዶን እንዲሁ ያመጣ ሰው ነው ማለት ነው። በብራይተን ካሴዶን አመጣ፣ መልሶ ደግሞ ቼልሲ ቤት ሲሄድ ካሴዶን አምጧላቸው ማለት ነው። ከዛ ውጭ ደግሞ ባሌባን፣ ጆዋውን ፔድሮን፣ ኩኩሬሃ፣ ቫን ሄከን እንዲሁም ዌልቤከር የመሳሰሉ ተጫዋቾች ብራይተኖች እንዲያመጡ ትልቁን ኃላፊነት የሰራ ሰው ነው ማለት ነው። እና በዚህ ክረምት ላይ ለዩናይትድ ኢልሃጂ ማሊክ ዲዮፍ እና ማቲያስ ፈርናንዴዝም የሚመጡ ከሆነ በካይል ማኩላይ ምክንያት ይሆናል ማለት ነው። በዚህ ምክንያት ነው ብሩኖ ፈርናንዴዝ እና እንዲሁም የዌስትሃም ዩናይትድ ከሊጉ የመውረድ ስጋትን ጨምሬ ማቲያስ ፈርናንዴዝ ወደ ማንቸስተር ዩናይትድ የመዛወር ሰፊ እድል አለው ብዬ ያልኳችሁ። ማንቸስተር ዩናይትድ ተጫዋች ለማስፈረም ባለፈው ጥር የዝውውር መስኮት ላይ ቤሳቤስቲን አላወጣም። ቤሳቤስቲን ቤተሰቦች ጥር የዝውውር መስኮት ላይ ባይሆንም ባርሴሎናዎች 70 ሚሊዮን ዩሮ አውጥተዋል። ፍራንክ ዲዮንግን ከአያክስ ለማስፈረም በጣም ምርጥ የሆነ አማካይ ነው። ሪያል ማድሪዶች እንደዚሁ 103 ሚሊዮን ዩሮ ገንዘብ አውጥተዋል ቤሊንግሃምን ከቦሩሲያ ዶርትመንድ በወቅቱ ለማስፈረም። ቼልሲዎች 121 ሚሊዮን ዩሮ አውጥተዋል ከቤኔፊካ በወቅቱ ኤንዞ ፈርናንዴዝን ለማስፈረም። በድጋሚ ሰማያዎቹ 120 ሚሊዮን ዩሮ
ወጪ አውጥተዋል። ሞይሰስ ካሴዶን ከብራይተን ሲያስፈርሙ፣ አልሰራኖች በበኩላቸው ዲክላን ራይስን ከዌስትሃም ዩናይትድ ሲያስፈርሙ 116 ሚሊዮን ዩሮ ወጪ አውጥተዋል። ሊቨርፑሎች ባለፈው ክረምት ላይ ፍሎራን ዊትዝን ሲያስፈርሙ ከሊቨርኩሰን 120 ሚሊዮን ዩሮ፣ አንዳንዶች ከዚህ በላይ ያደርጉታል፣ ወጪ አውጥተዋል። ዩናይትድ ግን ጥር የዝውውር መስኮት ላይ በተለይ ሩበን አሞሪም ከዩናይትድ ከለቀቀ በኋላ ቤሳ ቤስቲን ሳያወጣ ግን ኮቢ ሜሮን በድጋሚ ወልዶት በድጋሚ አስፈርሞታል ይላል አንድ መረጃ እና በጣም ያስገርመኝ እውነተኛ መረጃ ነው። ዩናይትድ በርካታ 100 ሚሊዮን ዩሮዎችን ሳያወጣ ግን ጁላይ የነበረን ወርቅ ጁላይ የነበረን ዳይመንድ በድጋሚ ጠርጎ ይሄ ዳይመንድ በድጋሚ ብቅ እንዲል በድጋሚ ወርቅነቱን እንዲያሳይ አድርጎታል። እንደ ትልቅ ፈራሚ ነው የሚቆጠረው። በነገራችን ላይ ኮቢ ሜኑ አሁን ያለበት ወቅታዊ ሁኔታ እድሜ ለሩበን አሞሪም ከክለቡ መሰናበትና ለማይክል ካሪክ ቅጥር ይሁንና ነገር ግን ዩናይትዶች እንደ ኢክረም ኩር ዘገባ ከሆነ የካርሎስ ባሊባን ለረዥም ጊዜ ከአሳቤሮ ተተኪ ማድረጋቸው አይቀርም ይለናል። እየመሩት ነው ፉክክሩን። ቼልሲ ይፈልገዋል ይህን ተጫዋች፣ ባየር ሙኒክ በጥብቅ ይፈልገዋል። ነገር ግን የተጫዋቹ ምርጫና ፍላጎት ቀደም ብሎ ተስማምቶበት ያለው የዩናይትድ ስምምነቱን ውሉን ማክበር ነው። ዩናይትድ መተው መጫወት ይፈልጋል ባሊባ ብለውናል ዘገባዎች። ብራይተኖች 75 ሚሊዮን ዩሮ ይቀበላሉ ተብሏል። ከዚህ በፊት በ120 ሚሊዮን ዩሮ ካላመጣችሁ ብለው ዩናይትድ ነብስን ሲያወጡ የነበሩ ናቸው። ብራይተኖች 75 ሚሊዮን ፓውንድ ቀርቦላቸው አንሸጥም ወዲያ ሂዱ ያሉ ክለብ ናቸው። አሁን ግን የተጫዋቹን ሁኔታ ስለተረዱ ተጫዋቹ በብራይተር ቤት ያለው ኮንትራት ሊጠናቀቅ በጣም ጥቂት በጣት የሚቆጠሩ ዓመታት ስለቀሩት ወደ 2 ዓመት ነው የቀረው። ቀጣይ ሲዝን የሚቆይ ከሆነ 1 ዓመት ቀሪ ኮንትራት ብቻ ይቀረዋል። ልጁ እድሜው የ20ዎቹ አጋማሽ እንኳን ገና ያልደረሰ ታዳጊ ተጫዋች ነው። ኮንትራቱ ሲያበቃ በብራይተን ልጁ 24 ዓመት ነው የሚሆነው። የዛ ሰዓት በነፃ ቢለቅባቸው ያለበዛቤስ ብራይተኖች እጃቸውን አጣጥፈው እንግዲህ ከንፈራቸውን መምጠጣቸው ነው። ስለዚህ አሁን ጊዜያቸው ይመስላል። ይህን ልጅ ባይፈልጉም አውጥተው ማንቸስተር ዩናይትድ ስልክ ክረምት ላይ ሲደውል እምቢ ብለው ተኩራርተው ተዝናንተው የነበሩ ዋጋ አንተምንለትም ወረቃችን ነው ዳይመንዳችን ነው ሲሉት የነበረውን ይህንን ካርሎስ ባሊባን ዝውውር አሁን በተራቸው ለማንቸስተር ዩናይትድ አመራሮች ደውለው ይህን ልጅ ውሰዱት እንነጋገር ማለታቸው የሚቀር አይመስልም። ባሊባን በ75 ሚሊዮን ዩሮ ብቻ ለዩናይትድ ይሸጡታል ተብሏል። ፔዤ፣ ባየር ሙኒክ፣ ቼልሲ፣ አርሰናል ቅድም እንደነገርናቸው ተጫዋቹን ይፈልጉታል። የተጫዋቹ ተቀዳሚ ምርጫ ግን ቀይና ነጩን ማሊያ ለብሶ በኦልድ ትራፎርድ በቀጣይ ሲዝን በአውሮፓ ሻምፒዮንስ ሊግ መጫወት ነው። ሳምንታዊ ደሞዙን 100,000 ፓውንድ ቢያንስ እየበላ ተብሏል። ባሊባ ብራይተኖች አሁን ተጫዋቹን ልክ እንደ ቀን ስራ እንደ ጉልበት ሰራተኛ እያጫወቱት ነው የሚገኙት። ሌሎች ተጫዋቾች ከሚያገኙት ደሞዝ የተነሳ ተጫዋቹ ሳምንታዊ 12,000 ፓውንድ ደሞዝ ብቻ ማግኘቱ አስቂ ነው። ልጁ ልቡም እንዲሁም ቀልቡ እና በአጠቃላይ ምሮ ሀሳቡ ለማንቸስተር ዩናይትድ መጫወት ነው። ክረምት ላይ ይሄ የመሆን እድሉ በጣም በጣም ሰፊ እንደሆነ ነው የተለያዩ ሪፖርቶች እየጠቆሙን የሚገኙት። ቤተሰቦቻችን እዚህ ላይ ይብቁን። ለዛሬ ያስኩላችሁ መረጃዎች እነኚህ ናቸው። እንገናኛለን። ቼክ አድርጉን። አንዳንድ ጊዜ ወደ ቻናላችን መለስ ብላችሁ ሌላም ባልደረባ አለን፣ ዜናዎች ይሰራል፣ ይለቀቅላችኋል። እኔም እንግዲህ ልመጣ እችላለሁ በድጋሚ ከአበረታታችሁ ይህ ማለት ነው ቤተሰቦች እና የእናንተ ፍላጎት ከሆነ ሁለተኛ ቪዲዮም መስራት እችላለሁኝ። ግን የእናንተ ድጋፍ ያስፈልገኛል ሁሌም ቢሆን። ለማንኛውም እንገናኛለን በቀጣይ ቪዲዮ። እስከዛ ሰላም ባይ